ከሚጸልየው ሰው ጋር ትጣላለህ፣ ከማይጸልየው ሰው ጋር ትወዳጃለህ። ባለቤቴ እኔ ቆንጆ ሰው ነው የሚወደኝ፣ ባለቤቴ የሚወደው የሰውነቴን አካል እኔ ማበላሸት አልፈልግም ምናምን የሚል ባህሪ ያለባት ሰውነቷን እየቆራረጠ እየበጣጠሰ ይሄ ሁሉ መከራ የመጣባት በስመ ካህን ለአንድ ቀን ተኘኝ ነው። ሰላም ሰላም ውድ ኦርቶዶክሳውያን እንደምናመሻችሁ እንደምስኪሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዳዲስ መረጃ በአዳዲስ ቪዲዮ በሚያነቁ በሚያበረታቱ ቪዲዮዎች ትምህርቶች ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ውድ ቤተሰቦቼ የመምህራችን የመምህር ተስፋዬን መጽሐፍ እንግዲህ በዛሬው ዕለት በእጄ ልገባ ችሏል ማለት ነው። ምን ይላል? የህልም ዓለም መፍቻ በመምህር ተስፋዬ አበራ። በጣም ብዙ ነገር የምትማሩበት መጽሐፍ ነው። ሁላችሁም ኤፍታህ መዝሙር ቤት ሾላ ገበያ አካባቢ ላይ ሄዳችሁ እዛ አካባቢ ላይ በቀጥታ ታገኙታላችሁ። ሙሉ አድራሻውን እናንተ በኮሜንት ከጻፋችሁልኝ እኔ ሙሉ አድራሻውን እሰጣችኋለሁ። ሁላችሁም ሄዳችሁ ገዝታችሁ መምህራችንን ልናበረታታው ይገባል። ይህንን መጽሐፍ ጽፈ ስላዘጋጀልን መምህራችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ዛሬ ወዳዘጋጀሁላችሁ ቪዲዮ በቀጥታ እንሄዳለን። ሴት ላይ የሙጬ መንፈስ ካለ ለምን ሽፈን አልተገዛልኝም? ለምን ይሄ ጫማ አልተገዛልኝም? ይሄን ግዛልኝ፣ እስቲ ይሄን አርግልኝ። በቃ የሚገዙት ኮስሞቲክስ ራሱ ሁሉ ጊዜ ጥዬ የሚያስብል ነገር ነው። በቃ የሆነ ቁም ነገር ያለው ነገር አይደለም። ዝም ብሎ ሊጣ የሆነ ነገር ነው የሚያስገዛቸው። አይረቡም ማለት ነው። ካንቱ የሆነ ደምቆ መታየት ብቻ ነው የሚፈልጉት። ኢቭን በሙጬ አንዲት ማቃት አለች። ሙጬ መንፈስ ያለባት ልጅ ነች። በምጥ መውለድ አለብሽ ብሎ ቤተሰብ ነግሯት አልፈልግም እኔ በኦፕራሲዮን ነው የምወልደው ብላ በኦፕራሲዮን ወለደች። ለምን እንደሆነ ይገባቸዋል። ከዛ ደግሞ ጡት አጥቢ ስትባል አላጠባም ብላ ደግሞ ያንን አኩሪ አተር የተበጠበጠ ወተት ምናምን ኒዶ ምናምን ያጠጣች ልጇን አሳደገች። ምንድነው ባለቤቴ እኔ ቆንጆ ሰው ነው የሚወደኝ፣ ባለቤቴ የሚወደው የሰውነቴን አካል እኔ ማበላሸት አልፈልግም ምናምን የሚል ባህሪ ያለባት ልጅ ነችና በቃ ከስራ ሲመጣ ሽቶ ተቀብታ አምሮባት ደምቆባት የሆነ ቤቷን አሳምራ ምናምን ተጠብቋል። ጥሩ ነው እኮ ራሷን ማሳመሯ፣ ግን ሁሉ ጊዜ ተመሳሳይ አንድ አይነት ተመሳሳይ የሆነ የህፃነት ባህሪ ይሄን ታሳይና ሲቆጣት ለምቦጯ መሬት ይነካል። በኩርት ፌስታል የሚሰበሰብ ይሆናል ማለት ነው። ሲናገራት ወይም ደግሞ በጣም ተናዶ ተበሳጭቶ ሲመጣ የሷን ፍላጎት ስላላሟላ ብቻ መኝታ ክፍል ለይቶ አልጋ ለይቶ መቀመጥ፣ ካላባበላት በፍጹም ዞር አትልም፣ ፍንክች አትልም። ምንድነው ይሄ? ብዙ ጊዜ ትልልቆች ሰዎች ላይ ሙጬ መንፈስ ሲኖር ወይም የህፃን እንደሚህፃን የሚያደርግ መንፈስ ሲኖር ይቅርታ እንዲባሉ ይፈልጋሉ፣ ሽሩሩ እንዲሏቸው ይፈልጋሉ፣ እንዲያዝናኗቸው ይፈልጋሉ። ልጆቻቸውን በዚህ ይዘው ባላቸውን እንደዚህ ይዘው ሄደው ምናምን ሾው ምናምን እንደዚህ ነገር ይወዳሉ። ማለት ይሄንን ያደረገች ሴት በሙሉ ይሄ ነው ማለት አይደለም፣ ግን ቶሎ አኩራፊ ናቸው፣ ቶሎ ደግሞ ደስተኞች ናቸው። አዝናንቶ ሲመልሳት ያላት ፈንጠዝያ ደስታዋ በቃ ደስ ስለሚላት እንደሷ በቃ ባየለ ለሚንሳፈፍ ሰው የለም። በጣም ደስተኛ ነች። ከዛ ደግሞ በትንሽ ነገር ደግሞ ያኮረፈች ሴት ከሆነች ደግሞ ትንሽ ስጦታ ወይ የእጅ ሰዓት ሊሆን ይችላል። እንደው በአሁኑ ሰዓት ሞባይል በጣም ብዙ ወጪ ያስወጣል። የሆነች ቀለል ያለች ነገር አምጥቶ ሲሰጣት ደስተኛ ትሆናለች። ከረሜላ ቸኮሌት ያስደስታታል። በጣም ደግሞ ከቦርሳቸው የማይጠፋው ሙጬ መንፈስ ያለባቸው ከረሜላና ቸኮሌት አይጠፋም። ቡና በሚፈላበትም ሰዓት ሙጬ መንፈስ ያለባቸው ኩላቸውን ይኳላሉ። ሹሩባቸውን ተሰርተው ወንዶችም ከሆኑ የሚያማምር በጣም እንዲያውም ወንድ ላይ ብዙ ጊዜ ሙጬ ካለ ሽቶ ነው የሚወደው መንፈሱ። ሽቶ ይወዳል፣ መለቃለቅ ይወዳል። ጸጉሩን በቃ መስታወት ላይ መሽሞንሞን ነው። ሁሉ ጊዜ ልጅ ሆኖ መታየት ነው። ሽበት ብቅ ካለ ቶሎ ብሎ በጥቁር ነገር ጠፍት ነው። ሁሌ በቃ ድንቡሽቡሽ ያለ ሰው ሆኖ መታየት ይፈልጋል። ባህሪው ሁሉ ነገር ምንድነው? ተወዳጅ ሆኖ ለመታየት። ከዛ የተናገረው ነገር ተደማጭ እንዲሆን ይፈልጋል። ወንድ ላይ ሲሆን ነው። ካላዳመጡት ካልሰሙት በቃ ጨርጨር ነው የሚለው። ይበሳጫል፣ ይናደዳል፣ ያኮርፋል፣ ይርቃል። እንደዚህ አይነት ባህሪ ያለበት ሙጬ ከባድ ነው ቤተሰቦች። ሴት ላይ ሲሆን ግን እንዳልኳችሁ በትንሹም በትልቁም ምናምን መነጫነጭ፣ መቆጣት፣ መበሳጭ በተለይ ፔሬድ ላይ ሲሆኑ በቃ እውነት በቃ እንደ ንግስቶች ምናምን በተለያየ በሰረገላ ላይ ቢሄዱ ደስ ይላቸዋል። ያ ምንድነው? አልተረዱኝም ብለው ስለሚያስቡ እንክብካቤ ያስፈልገናል ብለው የሚያስቡ ሴቶች ናቸው። በፊልም ላይም አይታችሁ ሊሆን ይችላል፣ በድራማ ላይም በአንዳንድ ቤተሰቦቻችሁ ላይ እህቶችና ወንድሞቻችሁ ላይ ወይም ሚስቶቻችሁ ላይ ልታዩ ትችላላችሁ። እንዴ ሰርቶ ይምጣኝ ምን አገባኝ እንዴ ምን ቸገረኝ፣ እኔ የሚፈልገው እኔን ነው፣ ወድሻለሁ ብሎኛል፣ መልክሽ ቆንጆ ነው ብሎኛል፣ እኔ ቤት ሆናለሁ፣ ሰርቶ ይምጣ፣ ከዛ ገንዘቤ ነው፣ ገንዘቡ ገንዘቤ ነው ይላሉ። ደግሞ አንዳንድ ኢንተርቪው ላይ ያላያችሁም ገንዘቤ ነው፣ ገንዘቡ ገንዘቤ ነው።
የሷ ገንዘብ ግን የሷ ነው እንጂ የሷ አይደለም። ሰርቶ የሚያመጣው በሙሉ የሷ ነው። ስትፋታ ትካፈላለች ማለት ነው። በቃ ቁጭ ብላ ጥፍሯ ውስጥ ያለው ቆሻሻ እያወጣች ፍሪጅ ውስጥ ያለው ምግብ ትበላለች። ሰራተኛ ያሞቀችውን ወጥ ትሰራለች፣ ትበላለች ምናምን። ቁጭ ብላ ኮሜዲ ፊልሞችን ማየት፣ ዘና የሚያረጉ ጦርነት ሲመጣ ኔክስት ማድረግ። ለምን ጭንቀት ነው ያለው? ደም ጭንቀት ኔክስት ታደርጋለች። ዘና ፈታ የሚያረጉ ምናምን እንደ ኢቢኤስ ያሉ እንደ ፈኒ ቪዲዮዎች ምናምን እንደ ቲክቶክ ስክሮል እነንትና ፓርቲዎች ሲመጡ አረርተስ ምንድነው እንጂ አሁን ደግሞ ደህና ነገር የለም። ለሷ ደህና ነገር ምንድነው? የሚያዝናና ነገር ነው፣ መጫወት መሳቅ ነው። ይሄ ሙጬ መንፈስ ነው። ወቅታዊ ሁኔታን አለማየት፣ ሁልጊዜ እንደ ህፃን ሆኖ መገኘት። ህፃናትን እንስቲዋቸው ቦምብ ፈነዳ፣ በዚህ በኩል ብሬኪንግ ኒውስ መጣ፣ በዚህ በኩል የሆነ ነገር መጣ፣ ምንም አይመለከታቸውም። ቁጭ ብለው ቃቃቸውን ይጮታሉ። ጌም ካለ ጌም ይጮታሉ፣ ካሌለ ደግሞ ቤት ውስጥ እርስ በርስ ቴሜት ይጮታሉ። አለቀ በቃ። ከየት አምጥታችሁ እንደምታበሏቸው እንደምታጠጧቸው አንዳንድ አስተዋይ ልጆች ካልሆነ በስተቀር አያውቁትም። በቃ ሲነጋ የሚፈልጉት ቁርስ ነው። እናንተ ቁርሱን ከየትም ተድፋፍታችሁ አምጡ፣ እነሱ ቁጭ ብለው ሰዓቱን ጠብቀው ይበላሉ። ዩኒፎርማቸውን ለብሰው ትምህርት ቤት ይሄዳሉ፣ ይመጣሉ። ከዛ መተኛት ባለባቸው ሰዓት ይተኛሉ፣ ይነሳሉ። ሲያድጉ ነው ቻሌንጅ ምን እንደሆነ የሚያውቁት። ይሄ መንፈስ ደግሞ አዋቂ ላይ ሲገኝ አያናድድም? ምን ማለት ነው? ባል እንዴት ብሎ ያምጣ፣ ሚስትም እንዴት ብላ ታምጣ ሳያውቅ ወይም ሳያውቁ ልጆች እንዴት ደክመው እንደሚያመጡ እናትና አባት ራሱ አንዳንድ ጊዜ ሙጬ መንፈስ ካለባቸው ሳያውቁ እንደው ልጄ የሆነ ነገር እኮ እንደዚህ ፈልጌ የሆነ ነገር እንደዚህ እሺ እማዬ ከአካውንቱ ላይ ብር ያወጣል፣ ለእናቱ ይሰጣል። እንደዚህ እኮ ፈልጌ ይወጣል። ግን እናት ብር ስትጠይቅ አትስጥ ማለቴ ሳይሆን እናትም አባትም ላይ የሙጬ መንፈስ ካለ በጣም ከባድ የሆነ ወጪ ነው የምታወጡት። እዚህ ገባ በማይባል በሽታ ይታመማሉ። የምትገዙላቸው ነገር የሚጠቅማቸው ነገር አይደለም። ለዘመዶቻቸው ገንዘብ ካልሰጣችሁ ያኮርፋሉ። የሆነ አንድ ትንሽ የካቢ ነገር አምጣችሁ ደረበሰ ታርጉላችሁ ደስ ይላቸዋል። እነሱ ቁጭ ብለው የሚያዝናና ነገር ነው ማየት የሚፈልጉት። ከስንት አንድ ነው ፖለቲካ ማየት የሚፈልጉት እንጂ እስቲ ወደዛ በሉት አሳልፉት። ያን ማን ነው ስሙን ተናከፈችው እስቲ የሚያስቀውን እሱን ከፈችው። ቁጭ ብሎ መሳቅ መጫወት ነው። መሳቅ መጫወቱን አይደለም የጠላሁት እኔ። ይሄ መንፈስ ካለ በኋላ ሳቅ ጨዋታው ግን ምርር እስኪል ድረስ ሌላውን አንፈልግም እስከሚያስብል ድረስ ማላገጡ ግን መጥፎ ነው። አሁን ይሄ ዝም ብዬ ስለ ሙጬ ከላይ የነገርኳችሁ ነው። ወደ ገጠመኙ ልምጣ። እንደው ሙሉን እኮ ስለ ሙጬም አልተናገርኩም። ይሄንን ሲሰማ መኪና ውስጥ ሆኖ እንዴ ይሄ ነገር መንፈስ ነው እንዲህ አለው። አዎ በእናትህ ይቅርታ ቅር ካላለ ከመጀመሪያው ታሪኩን ትደግምልኝ አለው። እሺ ችግር የለውም አለ። አስቡት ከአየር ጤና ሀያት አደባባይ እስከሚደርስ ድረስ በጣም እኮ ሩቅ ነው። ስንት አደባባይ እንደሚያልፍ 4 ምናምን አደባባይ ያልፋል በትንሹ። እና እንደገና ደገምለት። አለቀ እሱ ገጠመኝ። ሌላ ገጠመኝ ከፈተለት። ሙጬ በሚባለው ማቆም ፈለገና መኪናውን እየነዳ ከዛ ከፈተለት። አሁንም አዳምጥና ማን ይባላል ይሄ መምህር ተስፋ ይባላል። ቅድም መጀመሪያ የከፈትከው ማን ይባላል? እሱም የራሱ ነው። ሌሎችም አሉ፣ መቀሲስ ሄኖክ ይባላሉ፣ መምህር ግርማ የሚባሉ ምናምን አሉ። ኦኬ ቤት ገብቼ አሁን እሱን ከፍቼ ማዳመጥ እፈልጋለሁ አለ። ገባ። ስልክ ተለዋወጡ። ጓደኛማቾች ሆኑ ማለት በስልክ ማለት ነው። ሃይ እንባባል። በቃ ጥሩ ነው የሆነ ነገር ውስጥ እንትን ብሎልኛል። ግን የሚገርምህ ነገር ብሎ ጀምሮለታል። ወደ ሰሚት አካባቢ ሲኤምሲ አካባቢ ሲደርሱ ወሬውን ጀምሮለታል። እኔ ተከራይቼባቸው የነበሩ ሰዎች አሁን የምመጣባቸው ሰዎች እንደዚህ ነው ባህሪያቸው። በትንሹ ነገር ያኮርፋሉ፣ በትንሹ ነገር ደስ ይላቸዋል። የቤት ኪራይ አንድ ቀን ካሳለፍኩባቸው በጣም ያኮርፉኝ ነበረ መጀመሪያ ወቅት አካባቢ። ከዛ አሁን ግን ቀኑ ሳይደርስ ቀድሜ ሰሰጣቸው ደስ ይላቸዋል። የሆነ በፌስታል አመት በዓል ሲመጣ ወይ ዶሮ ወይ ደግሞ ልብስ ነገር ካናቴራ ገዝቼ ስመጣ እንዴት ደስተኛ እንደሚሆኑ በቃ ሁሉም እንደዛ ነው ባህሪያቸው ብሎ ይነግረዋል። ከዚህ ላችሁ እንደሆነ ቴሌቪዥንና አጠግንልኝ ብሎ የጣራው ትንሹ ልጅ የቤቱ ትንሹ ልጅም እንደዚህ ነው ባህሪው። ከወደዱ ነው። ትንሽ ነገር ካዩባቸው ደግሞ ቅይም ይሉና አንተ እንደዚህ አይነት ሰው እንዴ በስማ ምናምን ብለው ተውት አድርጎ ነው የሚሄዱት። በመንፈሱ ባይሆን ጥሩ ነበረ። ሙጬ የሚባለው መንፈስ ሳይኖር ይሄ ባህሪ የሰው ባህሪ መልካም ባህሪ ነው። እንዲያውም ቶሎ ተናዳጆች፣ ሰውን ቶሎ የሚቀርቡ ሰዎች ውስጣቸው ንጹህና የዋህ ናቸው፣ እውነተኛ ሰዎች ናቸው ይባላል። ትክክል። በቃ እናንተ ላይ ማየት የማይፈልጉት ነገር ልክ ሲያዩባችሁ ቅይም ይላሉ። እንዴ በስማ ምን ያመኘው ቀርቤ ብዙ ነገር አውርቼው እንደዚህ ያርገኛል እንዴ ብለው ጥፍት ነው የሚሉባችሁ፣ ያኮርፋሉ፣
ይርቃሉ። መንፈሱ ካልሆነ ይሄ ባህሪያቸው ማን እንደሆነ ያሳያል መሰላችሁ? እውነተኛ ሰዎች፣ ትክክለኛ አፍቃሪ ሰዎች ናቸው ተብሎ ይገመታል። አልተደመደመም ግን ይገመታል። መንፈሱ ሲሆን ግን ልባቸው ሊጎዳ ስለሚፈልግ ነው። ያመኑትን ሰው ያክል ያ ሰው ሲገለበጥባቸው እኔ እኮ ሰው አይወጣልኝም ድሮንም በቃ ሰው ቀረብኩ ብዬ ሳወራው የልቤን ስነግረው በቃ እንደዚህ ሆንኩኝ ይኸው ተሻወደኝ አሁንም እሱ እኔ ምን ይሻለኛል ብለው በቃ በጣም ተጨንቀው ቁጭ ይላሉ። ሰው አልቀርብም ብለው ብቻቸውን እንዲሆኑ ነው የሚፈልገው ሙጬ መንፈስ። ለምን ሕፃን ልጅ ሲያኮርፍ ብቻው ሲቀመጥ እንዴት ነው? አስቡት። ያንን በአይነ ህሊናችሁ ሳሉት። አኩርፎ ቁጭ ይላል፣ ይጎዳል። ከሚጸልየው ሰው ጋራ ትጣላለህ፣ ከማይጸልየው ሰው ጋራ ትወዳጃለህ። ይሄ መጀመሪያ ባህሪያቱ። ከደጉ ጋራ ትሸሻለህ፣ ከክፉ ጋራ ትስማማለህ። ይሄ ልዩ በማህበራዊ ግንኙነት ላይ የሚፈጥረው አንደኛው ሌላው ስልታዊ ሚስጥሩ ነው። ከአመለኛው ጋራ እንድትናፍቀው ያደርግሃል። አመለኛውን ሱሰኛውን ሰው፣ ደጉን ሰው እንድትሸሸው ያደርግሃል። መናፍቅ የሚመክርህን የሚያስተምርህን መንገዱ ይሄ ጥሩ አይደለም የሚልህን እንደ አውሬ እንድታየው ያደርጋል። እንደውም እንደ ሰው አይደለም እንደ አውሬ። ይሄ ከውስጥ ያለው መንፈስ ውጫዊውንና ውስጠኛውን አካልን ሁለቱንም በአንድ ጊዜ ለመቆጣጠር የሚጠቀምበት ዘዴ ነው። ተደብቆ ነው። በዚህ ሂደት ውስጥ ደግሞ መንፈሱ ጤናህን አያምህም። ሰይጣን በአሁኑ ዘመን ጤናን ያማል ብለው የሚገምቱ ሰዎች በጣም ሞኞች ናቸው። ጤና ወደ ማመም ደረጃ የሚደርሰው ከፍ ያሉ ጥፋቶችን ፈጽመህ ወንጀልህ እየጨመረ ሲመጣ በሱ በኩል መሙላት ሲጀምር ጤናህን ይነካል። ለምን? ቶሎ እንድትሞትና ሲኦል እንድትገባ ይፈልጋል። ጤና ከማመሙ በፊት ግን ተመሳስሎና ተደብቆ የመኖር ባህሪው እጅግ በጣም የሰፋ ነው። ስለዚህ ከክፉ ጓደኞቹ ጋራ ያውልሃል። ከዛ የማታውቃቸውን ነገሮች እንድታውቅ ይገፋፋሃል። ለምሳሌ የማታጨስ ከሆነ እንድታጨስ ያደርግሃል። ቁጥር 1 በባህሪህ ላይ ያለውን ስልጣን አሳየ ማለት ነው። አሁን ሲጋራ እተዋለሁ ስትል አተው፣ ከኪሴ ጥላለሁ ስትል አጥልም። ወይ ትጥልና መልሰህ ትገዛለህ። ላይተሩን በላይተር ታቃጥልና ሲጋራውንም ታቃጥልና እንደገና ተመልሰህ ትገዛለህ። ይሄ ማለት ምንድነው? በቃ ህይወትን ተለማመደ ማለት ነው። ጠባይህን ተለማምዷል ማለት ነው። አንተ እየመሰለህ 10 ጊዜ ትምላለህ። በቃ ትሳላለህ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መድኃኔዓለም፣ ሥላሴ ባካችሁ $100 ዩሮ ምናምን ሰጣለሁ ትላለህ። አሺ ምናምን ትላለህ። መላእክት ሲያግዙ እሱ ስለሚያውቅ የዛን ጊዜ ዞር ይላል። ስትሳል ዞር ይላል። ወዲያው ይመጣና ደግሞ ከባህሪ ውስጥ የነበረህን ፍላጎት አንተ ሳታውቀው ሲጋራ ለኩሰህ ስታጨስ ታገኘዋለህ። እኔ ነኝ ማን ነኝ ትላለህ። ይሄ የመናፍስት መደበቅ ምስጢራዊነት አንዱ ገጽታ ነው። መጠጥም ከሆነ አልጠጣም ትልና ትምላለህ፣ ትገዘታለህ። ግን ራስህን ሄደህ መጠጥ ቤት ታገኘዋለህ። አንዳንድ ጊዜ አንተ መጠጣትህን ሳታውቀው ሰክረህ ይሁን ራስህን አዙሮ ታገኘዋለህ። ሌሎች ጠጥተሃል ሲሉህ ለአንተ ይገርምሃል። ያጠጣህ ግን ያ በውስጥህ የተደበቀው ስውር ኃይል ነው። የመናፍስት መደበቅ አንደኛው ጠባያቶቹ ይህን በመሰለ ሁኔታ ይከሰታል። ክፋትና ተንኮል ስትፈጽምለት ደግሞ ይደራጃል። ቃልቻ ቤት፣ ጠንቋይ ቤት፣ ዛር ቤት፣ ውቃቢ ቤት፣ መተትና አስማት ቤት በምትሄድበት ጊዜ ደግሞ መዝገቡን ያጠናክርና ከውስጥም ከውጭህም መግዛቱን ያረጋግጣል። መንፈሳዊ መዝገብህን ከህይወትህ ውስጥ ያጠፈዋል። ለሃይማኖት የምትሰጠው ቦታ፣ ለእግዚአብሔር የምትሰጠው ቦታ በቃ ተራ ይሆንና አሉባሌ ገጽታ ይኖረዋል። ከዛ በኋላ አሁን ከመደበቅ አልፎ በአካልህ ላይ አዛዥ ስለሆነ አያስቸግርም። በዚህ ጊዜና ሰዓት የሚከሰቱ ክስተቶች ብዙ ናቸው። አንደኛው ቤተሰብ መመስረት ነው። ሰይጣኑ አብሮ ይመስርታል። ስትወልድ አብሮ ይወልዳል። ስታገኝ አብሮ ያገኛል። ወዲያው ግን ይበታትነውና ያፈራርሰዋል፣ ያጥፈዋል።
እና የመናፍስት መደበቅ እንደዚህ በቀላሉ የምንገምተው አይደለም። ይሄ እንግዲህ በእውቀትና በሙያም ትልቅ ሰው ሊሆን ይችላል፣ ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል። ግን መናፍስት ከባህሪው ውስጥ ዶክተርነቱ መናፍስትን አያስወግድም፣ ፕሮፌሰርነቱ መናፍስትን አያስወግድም። ያ ወረቀትና ሙያ ነው። አንዳንድ ጊዜ ሰዎች በዚህ ባለው ዕውቀት መጠን ስለሚያዩት በዚህ ባለው ደረጃ ስጋዊ ጥበብ አንጻር ስለሚገምቱት ከመንፈስ ነፃ ሊሆን እንደማይችል ሰውነቷን እየቆራረጠ እየበጣጠሰ ይሄ ሁሉ መከራ የመጣባት በስመ ካህን ለአንድ ቀን ተኝኝ ነው። እርሶ ካህን ኖትን ያልተኛም እንኳን አንቺ ስንቱን ድንግልና ወስጃለሁ አጋድም ያለው አንቺ ምንድነሽ? ስለዚህ ከኔ ጋር መተኛት አለብሽ ነው። ምናልባት ዛሬ ይህንን ሽኝት ስታዩ ቀላል ይመስላል። የ6 ዓመት ስቃይና መከራ የመጨረሻ ህይወት ነው። በጣም ያሳዝናል። የሚፈታው አሰረ፣ ድውያንን ፈውሱ፣ ሙታንን አንሱ፣ አጥምቆ አስተምሮ ብሎ ክህነት ሰጠን። እኛ ደግሞ ገልብጠን መጠቀም ጀመር። ሰውንን ለየትኛው ጊዜ ነው? እንኖራለን፣ እንሞታለን፣ ለፍርድ እሱ ፊት እንቀርባለን። እንደዚህ አይነት ግፎች ደግሞ ነገ በሰማይ የመከራ አክሊል ይሆኑናል። ሲኦል የምንገባበት ለዘላለም የምንሰቃይበት ምክንያት ይሆኑናል። እሷ ስለመጣች ነው። ዝም በል አንተ። እሷ ስለመጣች ነው። ያልመጡ እንደሷ በየጓዳው ቁጭ ብሎ የሚያነቡ የተጎዱ አሉ፣ ክብራቸውን ያጡ። አንድ ቪዲዮ ላይ ስናገር ሰምታችኋል። በዚህ አገልግሎት እኛ አገልግሎት ምንሰጥ ብቻ አይደለንም፣ የህዝቡም የብሶቱም የችግሩም የፈተናውም የመከራውም መተንፈሻ ነን። ስልካችን ተነስቶ ሄሎ ስንል ለቅሶ ነው የምንሰማው፣ እንባ ነው የምናየው፣ ሲቃ ነው የምንሰማው። እንዲህ ተደረኩ በካህናት መርጌቶች በተባሉት በራሳችን ሰው ይጎዳሉ፣ ያለቅሳሉ። ሃይማኖቱ በቀረብኝ በአፍንጫ ይወጣ ይላሉ። አይዟችሁ ፈተና ነው ብለን ደግሞ እናረጋጋለን፣ መፍትሄውንም እንነግራለን። ታዲያ ከነዚህ ሰዎች ጋር እንዴት ነው ሰላም የምንሆነው? እሷ ኪዳነ ምሕረት መብርሃን ቅዱስ ሚካኤል ረድተዋት እንጂ ከሷ በፊት ብዙ አሉ። ደግሞ የሚገርማችሁ እኔም ማቃት ልጅ የነበረች ያሳደግኳት ይሄው ሰው ተምራ ትልቅ ቦታ ትደርሳለች ብለን ለቀም አደረጋት። ገና 19 ዓመቷ ነው። የዚህ ሰው መጫወቻ ናት፣ የጭኑ ገረድ ናት። እንዴት ትምጣ፣ እንዴት ትፈውስ? አፈዘዛት፣ አደነዘዛት፣ የራሱ አደረጋት። እቺ እንደምንም ብላ ፍልቅቅ ብላ ወጣች። አልመጣም ስትል ደግሞ ያው የላከ ይሙት መንፈስ ይቆራርጣታል። ስንት ጊዜ መሰላችሁ እኮ ከበሩ ጋር የምትመለሰው? ቅድም እንደሰማችሁት ሙሉ ልብሷን አውልቆ ሊተኛት ሊገናኛት ሲል ቅዱስ ሚካኤል አስጣላት፣ ልቧን መለሰ። ደንግጣ ከጭኑ መሃል ፍልቅቅ ብላ ወጣ መለጠች። እግዚኦ እኮ ነው የሚሰማው። እኔ በእውነት በዚህ አገልግሎት እንደው ተጎዳው ብዬ የማስበው በሷ ነው። ብዙ ታግለናል፣ የማያደርጋት ነገር የለም። ያሳዝናል። ብቻ እንግዲህ የመጨረሻው ዘመን አይደል ያለ ነው። ስንዴው ከገለባው ምርቱ ከግርዱ ተቀላቅሎ ያለበት ጊዜ ስለሆነ ራሳችሁን መርምሩ። ይህንን ስላችሁ ደግሞ ካህናትን እንዳትጠራጠሩ። ጥሩ ካህናት አሉ፣ ቀንም ሌሊትም እያመሰገኑ እያገለገሉ ለእናንተ ስጋውና ደሙን እየፈተቱ በእውነት የሚያቀርቡ በጸሎት የሚራዱ በሚሊዮን የሚቆጠሩ ካህናት አሉ። ነገር ግን ከ12ቱ ሐዋርያት አንድ ይሁዳ ነበረ። ስለዚህ ከ12 ካህን አንድ በጥባጭ አንድ ችግር ፈጣሪ አይጠፋም ማለት እኮ ነው ባጭሩ። ስለዚህ ሬሾን ብትሰሩት ከብዙ ሺዎች መካከል ጥቂቶቹ አሉ። በጥቂቶቹ ደግሞ ብዙዎቹን አትፈትኑ፣ አትጠራጠሩ። ነገር ግን ምን ነው ክህነቱ በቀረባቸው ደግሞ የምንላቸው ደግሞ ሰዎች አሉ። እንደዚህ እስከ ሞት እስከ ድንግልና ደግሞ የሚፈልጉ አሉ። ደግሞ እኮ ይገርማችኋል፣ እግዚአብሔር ይችልበታል። እየሰማችሁኝ ነው? እሷ ላይ እንደሚያደርገው ካህኑ እግዚአብሔር የፈረደበትን ፍርድ ልንገራችሁ። ሚስቱ ታረግዛለች፣ ይወለዳሉ፣ ክርስትና ሳይነሱ ይሞታሉ። ከዛ ሚስቱ ትወልዳለች፣
ወለደ ተብሎ ሚስቱ አራስ ትጠየቃለች። ክርስትና ሳይነሳ ይሞታል። እንዲህ ሆኖ 6 ልጅ ሞተበት። ከዛ በመጨረሻ አንድ ሴት ወለደ። እሷንም መጫወቻ አደረጋት። እሷ የተወለደችው በአጋንንት በግብር ነው፣ በመዋረሻ ነው። 6 ዓመት ያሰቃያት ለራሱ ልጅ ስላላዘነ ነው። ወደዚህ እሺ፣ ሌላ ምንድን ነው የምታደርገው? አስጨንቃታለሁ። አላስተኛትም። እንቅልፍ አትተኛም። እንቅልፍ አታውቅም። እሺ በቃ እሺ፣ ሌላስ? በቃ ሽንቷን መሽናት እስኪያቅታት ድረስ ነው የተለተልኩት። በስመ አብ። ሽንቷን መሽናት እስኪያቅታት ነው ማጸኗን የተለተልከው? 3 ቀን ሽንት ቤት አልተጠቀመችም፣ ህመሙን ስላልቻለች 3 ቀን። አመንዝራ ትውልድ የኢትዮጵያ ቤተክርስቲያን መጥቶ የማይቆርብ ተደራጅቶ በማህበር ግብጽ አረበን ድረስ እየሄደ የሚቆርብ ትውልድ እኮ አመንዝራ ትውልድ ነው። የቁርባኑ ባለቤቶች፣ የመስዋዕቱ ባለቤቶች፣ የሥርዓቱ ባለቤቶች፣ የመጽሐፍ ቅዱሱ ባለቤቶች እኮ እኛ ነን። በእውነት ለመናገር እንደዚህ አይነት ቪዲዮ መስራት የከበደኝ ነው፣ ግን የእምነትና የሃይማኖት ነገር ስለሆነ ነአምን በአሐቲ ቅድስት ቤተክርስቲያን የሚለው ዶግማ ስለሆነ አንዳንድ ነገሮችን እንደው በብልህነት በጥበብ ማየት ያስፈልጋልና የእውነት ግብጽ ቤተክርስቲያን ቅዱስ ቁርባን መቀበል አመንዝራ ትውልድ ነው ያሰኛል ወይ? የእውነት ያሰኛል ወይ? ይሄ የቤተክርስቲያን አስተምሮት ነው ወይ? እንደዛ ከሆነ አቡነ ሰላማ ቅዱስ አትናቴዎስ ጋር ሲሄድ ጵጵስና ሲያገኝ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛው የሁሉም ማሰሪያ ቅዱስ ቁርባን ነውና ቅዱስ ቁርባን ከተቀበለ አቡነ ሰላማ እንግዲህ ኢትዮጵያዊ ባይሆንም አመንዝሯል ወይ? በተለያየ ጊዜ በአርኪኦሎጂ ዲስከቨሪ ራሱ ገዳማት ሴንት አንቶኒ ገዳም በ12ኛ ክፍለ ዘመን ጀምሮ የነበሩ የብራና መጻሕፍት የኢትዮጵያውያን ጽሑፍ እዛው ግብጽ ሀገር እዛው ገዳም በግዕዝ የተጻፉ ማኑስክሪፕትስ አሉ። በ12ኛ ክፍለ ዘመን የተገኙ ማለት ነው። እነዚህ አባቶች አመንዝራ ትውልድ ልንላቸው ነው ወይ? በእኛ ዘመን ደግሞ እኔ ራሱ ኢትዮጵያ ውስጥ እያለው ደብረ ሊባኖስ እነ አቡነ ታውድሮስ ፔትሪያርኩ ኢትዮጵያ መጥተዋል፣ ደብረ ሊባኖስ መጥተዋል። ታዲያ እነሱ ደግሞ እነ ፔትሪያርኩ አመንዝረዋል ወይ? ኢትዮጵያ ስለመጡ የኛስ አባቶች ኢትዮጵያ ሲሄዱ ማነው ግብጽ ሲሄዱ ጳጳሳ እና አቡነ ባስሊዮስ ፕትርክናቸውን ከግብጽ ሲያመጡ እዛ ቅዱስ ቁርባን ከተቀበሉ አመንዝረዋል ወይ? እና አንዳንድ ጊዜ የምንናገረውን ነገር እንደው ያስተዋልን ብንናገር ከልክ ባንወጣ የሚል መልእክት ነው። በጣም ያሳዝናል። ጂሃድ ከሌለ እስልምና ውበት የለውም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የውርደት ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ወሰለላሁ ዐለ ዐላ ነቢይና ሙሐመድ። ከአሁን በኋላ ፍትህ ለአርሲ ክርስቲያኖች፣ ፍትህ ለኦርቶዶክሳውያን በየቦታው ለሚታረዱ እያልን ጥቁር እየለበስን በየሚዲያው በየቦታው የምናለቅስበት ዘመን አይደለም። ነጭ ልብሳችንን ለብሰን ይግባኝ ለክርስቶስ፣ ይግባኝ ለድንግል ማርያም፣ ይግባኝ ለእግዚአብሔር፣ ይግባኝ ለስላሴ ኦርቶዶክሳውያን አላችሁ። እግዚአብሔር ይመስገን በጣም ደህና ነኝ። ወደ ሐሳባችን እንገባለን። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ ጋብዛችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት እንድታደርጉ በልዑል እግዚአብሔር ስም ጠይቃችኋለሁ። ምክንያቱም አካውንቴ ኮምፕሊትሊ ተዳክሟል። ለምን ከተባለ ደግሞ በሰሞንኛው ጉዳይ ላይ ሪፖርት እየተደረገብኝ ስለሆነ ማለት ነው። 3 ሰከንድ ሳችሁ የሚጠበቅባችሁን አድርጉና ሐሳባችንን እንሰጣለን። አመሰግናለሁ። ወደ ሐሳባችን እንገባለን። ካሁን በኋላ እኛ ኦርቶዶክሳውያን ጥቁር ለብሰን እንደው ፍትህ ለክርስቲያኖች፣ ፍትህ ለሚታሩት ምናምን አንልም። ይግባኝ ለክርስቶስ ነው የምንለው።
ምክንያቱም እኛ ሬሳ አንቆጥርም፣ የምንቆጥረው ሰማዕት ነው። በበዛት ዕለት ከሆነ ሰማዕት ወለተ ሚካኤል፣ ወልደ ገብርኤል፣ ወልደ አማኑኤል እያልን የምንቆጥረው እንጂ ሬሳ ወይም አስከሬን አንቆጥርም። ደማቸው ከሰማዕታቱ ደም ነው፣ የሚቆጠሩት ከሰማዕታቱ ወገን ነው፣ የሄዱት ወደ ክርስቶስ ኢየሱስ ነው። ስለዚህ እኛ ፍትህ እያልን ካሁን በኋላ የምናለቅስበት ዘመን አልቋል። የዮሐንስ ራእይ ምዕራፍ 6 ቁጥር 9 እስከ 11 እንደዚህ ይላል። አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሰዊያው በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም? አሉ። ለእያንዳንዱ ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎቹ ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው ይላል። ገዳዮቻችንም ደግሞ አራጆቻችንም እንደምታዩት ተደራጅተው በበረሃ ገብተው ሊያርዱን ኦሬዲ በዝግጅት ላይ ናቸው። ይሄንን ደግሞ ቅዱስ ሲኖዶስ የማይፈታልን ከሆነ ችግሩን እያየን ዝም የሚለን ከሆነ እነሱ በስልጣናቸው ብቻ ስንመጣ የሚነሱ ከሆነ እኛ ለማን ነው ፍትህ የምንለው? ስለዚህ እኛ ፍትህ አንልም ካሁን በኋላ። በየቦታው እነዚህ አራጆች፣ አሸባሪዎች፣ በእስልምና ስም የሚንቀሳቀሱ ጂሃዲስቶች ኦሬዲ ተደራጅተው የተቀመጡት እሱም አልበቃቸው ብሎ ደግሞ ኢትዮጵያ ውስጥ ተስማምተው የሚኖረውን ክርስቲያኑና ሙስሊሙን ለማባላት፣ ለማነካከስ፣ ለማገዳደል እነሱ ቅስቀሳቸውን እያደረጉ ነው ያሉት። ይሄንን ነገር ደግሞ መንግስት እንዲያስቆምልን እንጠይቃለን። የኛ ኃይላችን መስቀላችን ነው። እኛ አንገድልም። ትልቁ ኃይላችን ጸሎታችን ነው። ትልቁ ኃይላችን መስቀላችን ነው። ስለዚህ እባካችሁ አሁን ቢሆን አትግደሉን። ይግባኝ ለክርስቶስ፣ ይግባኝ ለድንግል ማርያም፣ ይግባኝ ለቅዱሳኑ ይግባኝ። ደማቸውን እግዚአብሔር አምላካችን ይቀበልልን። ያረፉትን ደማቸውን ይቀበልልን። ከአሁን በኋላ የመጣውን መከራ ደግሞ በቃችሁ ይበለን። ማን ነው ቆይ የቆረባችሁ ቀን ቄሶችን ድግስ ደግሳችሁ ካላበላችሁ ብሎ ያስተማራችሁ ወይም ያዘዛችሁ? አንዳንድ ሰዎች የቆረባችሁ ቀን ድግስ ደግሳችሁ ካህናትንም ሆነ ሌሎችን ሰዎች የምታበሉ ሰዎች ያላችሁና በደንብ አድርጋችሁ አድምጡ። ቪዲዮ አስተማሪ ነው ብላችሁ ካመናችሁ ሌሎችም ይማሩበት ዘንድ አድርሱላቸው። የቆረባችሁ ቀን ድግስ ደግሳችሁ ካህናትን የምታበሉ ሰዎች ያላችሁ ጥሩ ነው። በእውነት እንኳን የቆረባችሁ ቀን ይቅርና ሌላም ቀን እንኳን ቢሆን ካህናትን ቀርቶ ማንኛውንም ሰው ደግሳችሁ ብታበሉ መስጠት በረከት ነው እንጂ ቤትን አይፈታም። የጥንት ኢትዮጵያውያን እናቶቻችን መስጠት ቤት አይፈታም ይላሉ። ስለ መስጠት ሲናገሩ እንኳን መብላት ቀርቶ ማብላትም ይቀራል ይባላል። ምክንያቱም ክርስቲያን የሚኖረው በስሌት ሳይሆን በበረከት ነውና ነው። ግን አብዛኛው ሰው አሁን ከስጋው ደግሞ እየራቀ ያለበት ጉዳይ የቆረብኩ ቀን ካህናትን ምን ደግሻ አበላለሁ እያለ ነው። ቆይ ግን የትኛዋ ቤተክርስቲያን ናት የቆረብክ ቀን ድግስ ካልደገስክ ብላ ያዘዘች? አቅም ካለ እንኳን የቆረብክ ቀን ይቅርና ሌላም ቀን ደግሰ ማብላት ትችላለህ። ነገር ግን የቆረብክ ቀን ካልደገስክ ብሎ ያዘዘህ ቤተክርስቲያን የለም። እንደዚህ ብሎ የሚያስተምር ካህንም የለም። ካለም እሱ ፍጹም ስህተት ነው። አንተ የተባልከው ንስሐ ግባና የቅዱስ ሥጋውና ክቡር ደሙን ተቀበል፣ ያለ ክርስቶስ ሕይወት የለም ነው የተባልከው። ስለዚህ ይህንን እንደ ምክንያት መናገር የለባችሁም ወገኖች። በምክንያት ቢሆን እንኳ አባታችን አዳምና እናታችን ሔዋን ከገነት አወጡም ነበር። ስለዚህ አንዳንድ ሰዎች ለምንድን ነው ማትቆርቡ ሲባሉ አይቆይ ልጆችን ቦታ አላስይዛቸው ትንሽ አቅም ሰብሰብ ላድርግ፣ ያው የተቆረበ ቀን መቼስ ጸበል ጸዲቅ አዘጋጅቼ እኮ ካህናት መጥራት አለብኝ የሚሉ አሉ። ይሄ ምክንያት ሊሆን አይችልም። እናንተ ንስሐ ገብታችሁ ቀኖናችሁን ጨርሳችሁ የተጣላችሁትን ታርቃችሁ የበደላችሁትን ክሳችሁ የቀማችሁትን መልሳችሁ ከጨረሳችሁ በነፃ መጥታችሁ ቤተክርስቲያን መቁረብ ትችላላችሁ። እንኳን ድግስ ይቅርና ከሌላችሁ ልብስ እንኳን ቢሆን አሁን ብዙ ጊዜ ስንቆርብ ነጫጭ ልብስ ነው አይደል? እንደውም ብዙ በሚዲያ ላይ ሲለመን ሰማለሁ። የምናቆርባቸው እናቶችና እህቶች አሉ፣ እባካችሁ ተባበሩን የመቆረቢያ ልብስ ይባላል። አንድ ሰው ከሌለው ካለው ጥሩ ነው። ከሌለው ቅዱስ ሥጋውና ክቡር ደሙ እኮ የሚዋሃደው ከልብስ ጋር ሳይሆን ከኛ ከማንነታችን ጋር ነው። ከሌለው ውሃ የሚሸት ልብስ ብቻ ይሁን። ልብሱን አጥቦ መጥቶ ያለችው ልብስ በዚያች ልብስ መቁረብ ይችላል። ግዴታ ነጭ ልብስ ካልሆነ አይባልም ነው። ሌላው ደግሞ በጣም የሚከብደው ነገር የሚገርማችሁ ቤተክርስቲያን ልቆርብ ፈልጌ 2000 ብር 3000 ብር አምጣለችኝ ብለው የሚያወሩ ሰዎች አሉ። ይሁዳ እስከዚህ በላይ ምን አደረገ? ነገራችን
ምእመናን እርግጥ ነው ቤተክርስቲያን ገቢ ያስፈልጋታል። ምእመናን አስራት እንዲያወጡ ማስተማር ነው እንጂ ቁርባንን ምክንያት አድርጎ ክፍያ ክፈል ማለት ይሄ በእውነት የግፍ ገንዘብ ነው። ገንዘቡ ራሱ የግፍ ገንዘብ ነውና ይህን የምትል ቤተክርስቲያንም የለችም። ካለም እኔ ስህተት ነው በእርግጠኝነትና ምእመናን ቅዱስ ሥጋውና ክቡር ደሙን ለመቀበል ምንም አይነት ምክንያት አያያዛችሁ ለማለት ፈልጌ ነው። ቸሩ እግዚአብሔር ከሁላችን ጋር ይሁን። የሥላሴ ቸርነት የመብራን በረከት አይለየን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነበረ። እናንተም እንግዲህ የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን በእውነት ከሁላችን ጋር ይሁን። በዚሁ አጋጣሚ የመምህራችንን የመምህር ተስፋዬን መጽሐፍ ሄዳችሁ ገዝታችሁ ተከታተሉ። ይህ መጽሐፍ ብቻ አይደለም፣ በነገራችን ላይ በጣም ብዙ መጽሐፍቶች አሉ መምህር ተስፋዬ የጻፋቸውና እዛ ሄዳችሁ የምትፈልጉትን መጽሐፍቶች እዛ መግዛት ትችላላችሁ። ለቤታችሁ ለጸሎት ቦታችሁ የሚያስፈልጉ ማንኛውንም ነገሮች ከዛ ቦታ ላይ ማግኘት ትችላላችሁ። ገድላትን ከፈለጋችሁ፣ ዕጣን የተባረከ ዕጣን ከፈለጋችሁ፣ ማንኛውም ለጸሎት ቦታ የሚያስፈልጋችሁን ነገር በሙሉ እዛ ቦታ ላይ ታገኛላችሁ። እግዚአብሔር አምላካችን በእውነት ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን ከሁላችን ጋር ይሁን። በመጨረሻም ግን አንድ መልእክት ማስተላለፍ እፈልጋለሁኝ። ባለፈው ህልም በሚፈታ ሰዓት ላይ አንዳንድ ሰዎች በኮሜንት ላይ ገብተው የመምህርን መጽሐፍ ወስደህ ህልም እየፈታ ነው እያቀረብክ ነው የሚሉ ሐሳቦችን ሲያቀርቡ በጣም አይቼ አዝኜ ነበር። እውነት ለመናገር ማለት መልስ መስጠት ስላልፈለኩኝ ነው ዝም ያልኩት። እኔ መልስ የህልም የሚፈታው በቤተክርስቲያን የተማርኩትን የማውቀውን የተረዳሁትን እንደዚሁም ደግሞ እንደ ቤተሰብ በዚህ በመንፈሳዊ ውስጥ የተማርኩትን የማውቀውን ነገር ነው ለእናንተ እየፈታሁት ያለሁት። ይህንንም ደግሞ የሚፈታው የተለያዩ መጽሐፍቶችን በማንበብ መጽሐፍ ቅዱስ መሰረት ነው። ለሁሉም ህልም ለምንፈታቸው መጽሐፍ ቅዱስ መሰረታዊ መጽሐፍ ቅዱስ መሰረት ነው። መጽሐፍ ቅዱስ አንዱ ነው። ከዛ ውጭ መጽሐፍ መነኮሳት አለ፣ የህልም መፍቻ መጽሐፍቶች፣ ሌሎችም መጽሐፍቶች አሉ። እነዚህን ሪፈረንስ በማድረግና እንደዚሁም ደግሞ እግዚአብሔር በተለያየ መንገድ የተረዳሁትን ያወቅኩትን ነው ለእናንተ እየፈታሁት የነበረውና በጣም ብዙ ሰዎች ገብተው የመምህርን መጽሐፍ ወስደህ ነው ወይ እንደምታደርገው እያሉ ኮሜንት ጽፏቸው ነበርና መልስ መስጠት ስላልፈለኩኝ ነውና እኔ የማንንም መጽሐፍ አልወሰድኩም። ይሄው የመምህር መጽሐፍ ዛሬ ነው በእጄ የገባው። የምረቃው ቀን እንኳን ይገኛለሁ ብዬ አስቤ ነበር። የዛን ቀን እንኳን መገኘት አልቻልኩም ማለት ነውና እኔ ማለት ምንም የሰዎችን ነገር ወስጄ ወይም ደግሞ የሰውን ንብረት ወስጄ እንዲያድርገ የማቀርብም አይነት ስብዕና የለኝምና አንዳንድ ሰዎች በኮሜንት ላይ የመጣችሁ እንደዚህ አይነት ነገር የምትጽፉ ሰዎች ግን እውነት ደስ አይልም ማለት እኔ እንጃ አላቅም። እኔ በዚህ ማህበራዊ ሚዲያ ላይ በጣም ባለፉት 7-8 ዓመታት ቆይቻለሁ በዚህ መንፈሳዊ ትምህርት እንዲ ሼር እያደረኩኝና ድንገት እንደዚህ በሪአክሽን መልክ የሚሰራቸው ቪዲዮችን የሰዎችን ወስጄ ወይም ደግሞ እናንተ እንድትማሩ ብዬ ከማቀርበው ውጪ አንድም አይነት እንደዚህ የሰዎችን ነገር ወስጄ የማቀርብበት ምንም አይነት ስብዕና አይለኝምና የትኛውን መጽሐፍ ከሰዎች መጽሐፍ እንኳን መዋስ አልፈልግም። እያንዳንዱን መጽሐፍ ገዝቼ ነው የሚጠቀመው። እዚህ ጋር ከኋላ የምትመለከቷቸው መጽሐፎች በሙሉ ራሴ ለሚፈልገው ለቤቴ ለህይወቴ ለሚፈልጋቸው ነገር ገዝቼ ማስቀምጣቸው ናቸውና ይሄው የመምህርን መጽሐፍ ዛሬ በእጅ አስገብቻለሁ፣ በእጅ ገዝቻለሁ። በቀጥታ አጋጣሚ በሄድኩበት ሰዓት መምህርን ላገኝ አልቻልኩኝም። እሱ ሌላ አገልግሎት ስለነበረ ማለት ነው። እንግዲህ በእውነት ለመምህራችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ ይህንን መጽሐፍ አንብበን አይተን ፍሬ የምናፈራ እግዚአብሔር አምላካችን ያድርገን። ይቆየን። አሜን።